ስለምታረጉት ነገር ሁሉ ጊዜ ማውራት አይጠበቅባችሁ። ውጤቶቻችሁና ድርጊቶቻችሁ ይናገሩ። ሶሻል ሚዲያ ስለ ልፋታችሁ ሊያውቁ አይገባም። ውጤቶቻችሁን ሲያዩ ስለነበራችሁበት ሁኔታ ያውቃሉ። ማስመሰል የማትችሉት አንድ ነገር ቢኖር ውጤታችሁን ነው። ብዙ አስመሳይ ሰዎች አሉ። ማንነታቸውንና ስለሰሩት ነገር ብዙ ሐሰትን ያወራሉ። ውጤቶቻቸው ግን ሌላን ነገር ነው የሚያንጸባርቁት። ፈጽማችሁ ማስመሰል የማትችሉት ነገር ውጤት ነው። ስለዚህ ያ ሰው ሆኖ ሰዎችን በውጤታችሁ ልታስደነግጧቸው ይገባል። በጣም ትንሽ ነገር በማውራት ከሚጠበቀው በላይ በውጤት ማሳየት። እንደዚህ ሰውን የሚያስደነግጥ ነገር የለም። አንድ አባባል አለ፣ በዝምታ ስትገነባ ምንህን ማጥቃት እንዳለባቸው አያውቁም። አፕልን የመሰረተው ስቲቭ ጆብስ እንዳለው ወደፊት ስለምንለቃቸው ቴክኖሎጂዎች ምንም የምንናገረው ነገር የለም፣ በዝምታ እንሰራለን። ልክ ሰርተን ስንጨርስ ግን የፈጠርነው ቴክኖሎጂ ዓለምን ያስደነግጣል። በሕይወታችሁ ውስጥ አሁን ላይ መሆን የማትፈልጉበት ቦታ ላይ ካላችሁ ይሄ ቪዲዮ ለእናንተ ነው። ከምቾታችሁ ወጥታችሁ በዝምታ ውስጥ ራሳችሁን ፈልጋችሁ ልታገኙ ይገባል። የሰው ልጅ በድብቅ ለሚያደርገው ነገር በአደባባይ ይሸለማል። አንዳንድ ጊዜ ከሰዎችና ከነገሮች መራቅ አለባችሁ። አንዳንድ ጊዜ ዝም ማለት አለባችሁ። አንዳንድ ጊዜ ወደ ውስጣችሁ ተመልክታችሁ ራሳችሁን ልትመለከቱ ይገባል። ሁሉም ሰው ስኬታማ መሆን ይፈልጋል። ሁሉም ሰው ለውጡን ይፈልጋል። ሁሉም ሰው ደስተኛና የቅንጦት ሕይወትን መኖር ይፈልጋል። ነገር ግን ማንም ሰው ትኩረት የሚከፋፍልን ነገር ማስወገድ አይፈልግም። ማንም ሰው ለ2 ወይም ለ3 ወራት ዝም ማለትን አይፈልግም። ዝም ማለት ስል ውስጣችንን ማዳመጥ እያልኩ ነው። በሕይወት ስለሚያጋጥሙ ነገሮችና ስለምናልፍባቸው ነገራቶች ለሰዎች ግዴታ መናገር የለብንም። ከምንም ጊዜ በላይ ትኩረታችንን ወደ ራሳችን አዙረን ሕይወታችንን ለማስተካከል መንቀሳቀስ አለብን። አሁን ያላችሁበት ሁኔታ ላይ ለምንድን ነው ያላችሁት? በሕይወትስ እየወደቃችሁ ያላችሁት ለምንድን ነው? ህልሞቻችሁን ማሳካት የተሳናችሁ ለምን ይመስላችኋል? ምክንያቱም ጠንክራችሁ ስለማትሰሩ ነው። ጠንክራችሁ መስራት የማትችሉበት ምክንያት ደግሞ ብዙ ጊዜ ስልካችሁ ላይ አላስፈላጊ ሰዓትን ስለምታሳልፉ ነው። አይምሯችሁ ለደቂቃ እንኳን ጸጥ ብሎ እንዲያስብ አትፈቅዱለትም። በማህበራዊ ድረገጾች ላይ የሌሎች ሰዎችን ጽሑፎች እየተመለከታችሁ እናንተ ትቀናላችሁ። ሕይወቴ ለምንድን ነው እንደነሱ ማይሆነው ትላላችሁ። እነሱ ግን እዛ ጋር ሊደርሱ የቻሉት ማንም ሰው ሳያያቸው ለብቻቸው ጥረው ለፍተው ነው። በዚያም ጊዜያቶች ላይ ማንም ሰው አላጨበጨበላቸውም። የፈለጉትን ካሳኩ በኋላ ግን ሁሉም ሰው እያጨበጨበላቸው ነው። ጭንቅላታችሁ ባዶ እንዲሆን መፍቀድ አለባችሁ። በምንም ነገር ትኩረታችሁ ሊሰረቅ አይገባም። የምትፈልጉት ቦታ ጋር የምትደርሱት በዛ መንገድ ነው። ስለዚህ በዛሬው ቪዲዮ ስለዚህ በደንብ በጥልቀት እንመለከታለን። አብራችሁን ቆዩ። ብዙ ጊዜ ሰዎች እንደመሆናችን መጠን በራሳችን ላይ የሚገጥመን ችግር ገና ለመቅረብ ያልተዘጋጀ ነገር የመናገር ችግር ነው። ሁላችንም ይህ ችግር ያለብን ይመስለኛል። እናም ለዚህ ብዙ ምክንያቶች ሊኖሩ ይችላሉ። ከምክንያቶቹም መካከል ሰዎች እኛን እንደ ሰው እንዲቆጥሩንና የራሳችን ዋጋ እንዳለን ለማስመስከር ይመስላል። ወይም ደግሞ ሰዎችን በማጣጣል የበላይ ስሜት እንዲሰማን ለማድረግ ይሆናል። ምናልባትም ደግሞ እንዲህ የምንጣጣረው ሰዎች እኛን በጣም እንዲያከብሩን ስለፈለግን ይሆናል። ዋጋ ባለው ነገር ላይ አቋማችንን ለማሳየት ብለን ማለት የምንችለውን እያንዳንዱን ነገር በመጥቀስና ሰዎች እኛንም እንዳስፈላጊ አድርገው እንዲመለከቱን ለማድረግ ሊሆን ይችላል። ይህን ሁሉ ስንፈጽም ግን ማለት ከሚገባን በላይ እያወራን እንደሆነ ሊገባን ይገባል። የዝምታን አስፈላጊነት አስባችሁ ታውቃላችሁ? ለምን 2 ከንፈርና 1 አንጎል እንደተሰጠንስ ምክንያቱን አስባችሁ ታውቃላችሁ? ዋነኛው ምክንያት ለመናገር ትክክለኛውን ጊዜና ላለመናገር ትክክለኛውን ጊዜ በማመዛዘን ለማወቅ ነው። ምንም እንኳን በዙሪያችን የምናገኛቸው ሁኔታዎችና ክስተቶች እንድንናገር በጣም ቢያበረታቱንም በዛ ጊዜ ዝምታን መምረጥ ነው። አዎ ይገባኛል፣ ሕይወት አንዳንዴ የተወሳሰበና በጣም ከባድ ሊሆን ይችላል። ሚዛናችንን እንድንስትና ምክንያታዊ እንዳንሆን ሊያደርገን ይችላል። ነገር ግን በብዙ ሁኔታዎች ላይ ምንም አይነት ቁጥጥር ስለሌለን የራሳችንን ሕይወት መቆጣጠር አለብን። ስለ ሌሎች ከማሰብ ይልቅ ራሳችንን ተመልክተን ስለ ራሳችን ማሰላሰል መጀመር አለብን። ብዙ በተናገርን ቁጥር ራሳችንን ለማጥመድ መንገድ እየዘረጋን መሆኑን መዘንጋት የለብንም። በሌላ በኩል ግን ሚስጥራዊ በመሆን ሰዎች ጓደኞቻችን ለመሆን ተጨማሪ ጥረትን ሲያደርጉ እንመለከታለን። እንዲያጠቋችሁ ምንም አይነት መንገድ እንዳትሰጧቸው። በንግግራችሁና በሐሳቦቻችሁ ውስጥም ዝምታን አብዙ። ዝም ባላችሁ ቁጥር በዙሪያዎቻችሁ ያሉ ሰዎች ስለእናንተ መገመትን ይቀጥላሉ። የዝምታችሁንም መንስኤ ለማወቅ ብዙ ቦታን ፍለጋ ይጀምራሉ። ሰዎች ሊጮሁባችሁ ይችላሉ። ምንም አታርጉ።
ምንምም አትናገሩ። እናንተ በማትፈልጉት ነገር ላይ ልትወቀሱ ትችላላችሁ። የዛኔ ተረጋጉ፣ ምንም ነገር እንዳትናገሩ። ይህንን ስታረጉ ለነሱ ውለታ እየዋላችሁ ሊመስላችሁ ይችላል። ነገሩ ግን በተቃራኒው ለራሳችሁ ውለታ እየዋላችሁ ነው። እናንተን ሊሰብሯችሁ እንደማይችሉ የተረዱ ጊዜ በቀጣይ ወደ እናንተ ሊመጡ ሲያስቡ ይጨነቁበታል፣ ይጠበቡበታል። ስለ ራሳቸው እርግጠኛ እንዳይሆኑ የምታረጓቸው እናንተ ትሆናላችሁ። በዚህም ምክንያት የራስ መተማመን ስሜታቸው ይረበሻል። ስለ እናንተም ያላቸው አስተሳሰብ ይሰበራል። የትኛው ላይ እርግጠኛ እንደሚሆኑ በፍጹም ሊለዩ አይችሉም። ከአሁን በኋላ እናንተ ላይ እንዴት እንደሚደርሱባችሁ ሊለዩ አይችሉም። ምንም መንገድ ወይም ምንም ምክንያት እናንተም እንዳሰጧቸው። ይህ ማለት ከጓደኞቹ ጋር ድግስ የሄደና የማይጨፍር ሰው ነው። ማንም ሰው በጭፈራው የሚስቅበት የለም፣ ምክንያቱም በዛ ምሽት ምንም አልጨፈረምና። ስለ እናንተ እንዲመረምሩ ምንም አይነት መረጃን ስላልሰጣቸው በራሳቸው መንገድ እናንተን የሚገልጹባቸውን መንገዶች ይዘው ይመጣሉ። በዛም ጊዜ እናንተ በጣም እንደምትሻሉና እነሱ የተሳሳተ ግንዛቤ እንዳላቸው ከማሳወቅ ይልቅ ለምን በዝምታ ትኩረቶቻችሁን ወደ ህልሞቻችሁ አታረጉ? አሁን ላይ ያላችሁበት የህይወት ሁኔታ ምንም ሊገድባችሁ አይገባም። ግባችሁን በአእምሯችሁ የያዛችሁ ቀን ዝምታን መርጣችሁ 24 ሰዓት ጭንቅላታችሁ ላይ የሚኖረው ሐሳብ ስለ ግባችሁ መሆን አለበት። ልክ እንደ አባባሉ ዝምታ ለሞኝ ከሁሉ የተሻለ ምላሽ ነው ይባላል። በዙሪያዎቻችሁ ያሉ ሰዎች እንደ ሞኝ ተቆጥረው ሳይሆን በተለየ መንገድ የሚሄድ ምርጫው ለራሳችሁ ስትሉ እንደሆነ ሊገባችሁ ይገባል። ለምን በዝምታ ግራ አታጋባችሁ? እናንተ በግቦቻችሁ ላይ ያተኮራችሁ ስለ እናንተ እንዲያስቡ አድርጓቸው። ጠላቶቻችሁን የምታሸንፉት በዚህ መንገድ ነው። ጠላቶቻችሁን ስል የምታውቁትን ጠላት አይደለም። ከእናንተ ጀርባ የማታውቁት ጠላት ሊኖር ይችላል። በዝምታችሁ ግን ታጋልጧቸዋላችሁ። እናንተ የተለያችሁ እንደሆናችሁ ልታውቁ ይገባል። ልዩነት የምትፈጥሩት እሱ ጋር ነው። ሁሉም ሰው እንደናንተ ሊያስብ አይችልም። ሁሉም ሰው ስለ ህይወታችሁ ሊያውቅ አይገባም። ማንም ሰው ስለ እናንተ ምንም እንደማያውቅ ስታስታውሱ ስለ ማንነታችሁ ሰዎችን ለማሳመን መከራከር እንደማይጠቅም ትረዳላችሁ። ስለ ማንነታችሁ መናገር አያስፈልጋችሁ። ራሳቸው እንዲያውቁ አድርጉ። ስለ እናንተ ምን ማለት እንዳለባቸው በትክክል አትንገሯቸው። በግምታዊ ጨዋታ ውስጥ እንዲሰምጡ አድርጉ። ከእናንተ አሉታዊ እርምጃን ለመውሰድ ካሰቡ ለሚናገሩት ነገር ሁሉ ምላሽ መስጠት አያስፈልግም። ፈገግ ብላችሁ ምንም ነገር ላለመናገር በምትመርጡበት ጊዜ ግራ ይገባቸዋል። ከእናንተ የሚጠበቀው ማዳመጥና ድምፃችሁን እንዲፈልጉ ማድረግ ብቻ ነው። እናንተን ለማወቅ እንዲቸገሩ አድርጉ። ህይወታችሁን በተሟላ ሁኔታ ስትኖሩ ለሰዎች ስለ እናንተ የሚገልጽ ምንም ነገር ከመስጠት የበለጠ የሚያስደስት ነገር የለም። በዝምታችሁ ግራ አጋባቸው። ስለተከታተላችሁ በጣም አመሰግናለሁ። ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ስክሪኑ ላይ የምታዩትን ሌላ ቪዲዮ ክሊክ በማድረግ ማየት ትችላላችሁ። አመሰግናለሁ። ቻው።